እዚህ ነበር ወኔ ራሴ ማውቃቸው ተላልቆች ጨሶች ነበር እዚህ ራሱ ቅዱሳን ዝም ብለው በፍጹም በቃ ነጨስ ገራ ሰሚባሉ እኔ የሃም ዘር ነኝ ህግ የለኝ ግን ወደ ወንድ ግን አልቀረው አሁን የነሱ ዘር የሆነ ያ የተረገሙ ሸቶች የነሱ ዘር እስካሁን አለ ህግ ከወንድ ሳይሄዱ ህጋቸው እንደሄደ ነው የታመመ ከዚህ ጸል ወስዶ እንትን ካለ በቃ በሽታው ይፈወሳል መጽሐፉም سأل للمان واسمنان يفقه لو هاز كماي مكوك صنوع وذا فوس كل مصابو አራተታ ስትወርቅ ልጁ ሞተ ሳቸው ዋሻ ሆነው በመንፈስ ቅዱስ ስላወቁ መተው ለማንም ሰው እንዳትነግሪ ብለው ብለው ልጁ የሞተው አንስተው ሰጧል የረገሟቸው ክብረ ንጽህና በተፈጥሮ የሌላቸው ሰዎች ራጀ ስለነበረ በንባ አድርጋ አጣሪቼ የት ነው አወስ ከጊያም እኔ ራሴ የሐምዘር ነኝ ብላ አንድ ሴት ራሱ ነግራኛል ደግሞ አዲስ አበባ ገጥሞኛል ሳቸው ያልደረሱበት ቦታ ውሃ የለው ሳቸው ወረገጡት ያረገጡት ውሃ አለ ውሃ ደግሞ ጣዕሙ ይለያል አሁን በዚህ ሄደው ሳቸው ያረገጡት ውሃው ጣፋጭ ነው ጣዕም ያለው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ደረስን አሁን እዚህ አባ ሊባኖስ መውረጃ ከታች የሚታየው ነው እየተሰራ ያለው አዲስ ቤተክርስቲያን ቅርብ ይመስላል ይታይ ግን በልበቃ እዚሁ ጠብቀን በስተጀርባዬ የምትመለከቱት የአባ ሊባኖስ ገዳም ነው በጣም በርቀት ነው የሚታየው የእግር መንገድ ጉዞ ልንጀምር ነው ይሄ እንግዲህ የምንገኝበት አካባቢ ደቡብ ትግራይ አካባቢ ነው ማለት ነው ከመቀሌ ወይም ከአዱ ጉዶም ከተማ 7 ኪሎ ሜትር አካባቢ ተጉዘን አባ ሊባኖስ እንግዲህ ታሪክ ያላቸው ጥንታዊ ብዙ ዋጋ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከፈሉ ቃል ኪዳን የምህረት ቃል ኪዳን የተቀበሉ አባት ናቸው ይሄንንም ደግሞ በቦታው ላይ ስንደርስ ከቀደም ብለው አባታችን ቄስ አምደ ጊዮርጊስ ወደፊት ተጉዘዋልና ገዳሙ ላይ ሳገኛቸው የአባታችን የጻድቁ የአባ ሊባኖስን ቃል ኪዳን በደንብ የሚያስረዱን ይሆናል ሁላችሁም እስከ መጨረሻ ድረስ ተከታተሉን አባ ሊባኖስን ቃል ኪዳንና ተጋድሏቸውን በደንብ አድርገን እናስረዳችኋለን በቦታው ላይ ፈዋሽ ጸበልና ቦታው ላይ ደግሞ ለአባታችን ለአባ ሊባኖስ የተገባላቸው ቃል ኪዳን እንዳለም በታሪክ ሰምቻለሁ ማለት ነው ቦታው ላይ ስንደርስ ግን ሰፋ ያለ ማብራሪያ በአባቶች ይሰጣል ማለት ነው እነሆ በእንደዚህ አይነት ቆላ ደጋ ላይ ነው የሚጓዙት እመቤታችን ቅድስት ድንግል ማርያም ልጇን ይዛ በተሰደደች ጊዜ እንደዚሁ መጓጓዣ ተጠቅመውባቸዋል ዞሮም ግን አህያ ለምግብነት ከማንጠቀማቸው እንስሳቶች መካከል ናቸው በዚህ መልኩ ነው በተለይ በገጠሩ ክፍል አገልግሎታቸው ሰፋ ያለ ነው ካርካሚ መንገድ በኋላ አባታችን አባ ሊባኖስ ገዳም በር ላይ ደርሻል እየታየ ነው ቤተክርስቲያናቸው እየተሰራ ነው አባ ቀድሞ ይደርሳል እነዛዋል አባ ለገብርኤል እንዴት አሉ እንኳን ሰላም መንገድ እንዴት ነው እርጅና ሊያዙትም ለካ አላደከመም በጣም ይሄዳሉ እንዴት ነው እውነት ሰላም ነው ያህር መስገን እግዚአብሔር ይመስገን ይሄ ነው አባ ሊባኖስ ገዳም ይሄ ነው አባ ሊባኖስ አሁን አመት ሊሞላ አሁን አንድ ሳምንት ነው የቀረው መጀመሪያ ሲመሰረት ነበርኩኝ አስተባብረን ከህዝቡ ነው የተጀመረው አሁን ያን ሰው እንደዚህ እስከሚል እዚህ መድረሱ በጣም ነው የገረመኝ እንዴት አይነት ህዝብ መሆናቸው ያው እንደዚህ ያለ በገጠር ሰው ደግሞ ብዙ የለውም ከሚገርም ነገር በጦርነቱ ምክንያት ወደ 10 ሰው ነው የሞተባቸው ንጹሃን ዝም ብሎ መንገድ ይሄዱ ምንም ሳውቁ ንጹሃን ጨሶችም ጭምር ስለዚህ አሁን የቦታ ተላልቆች አባቶች ነበሩት እኔ ራሴ ያውቃለሁ ከጥንት ጀምሮ አሁን ሊባኖስ 33 አመት ነው እዚህ በአካል ተቀምጠው የነበሩበት በአካል ማለት ነው አሁን ጸበል አለው ጸበሉ ያበደ ውሻ የለከፈው ያድናል እስከ ኤርትራ እስከ ሁሉ ይመጣል ወደዚህ ሳቸው በመጣ ከዚህ ወደ ደብረ ሊባኖስ ያቀኑ ሳቸው ናቸው ቦኩ ሚካኤል
እንጦጦ ኪዳነ ምህረት የፍሉ ውሃ እሳቸው ናቸው ያወጡት በመጽሐፉ ቁጥር አለ ያወጡት ነገር የተለዩ ጻድቅ ናቸው ገብርኤል ነው በሌሊት ሰርግ ተደርጎላቸው በሰርጋቸው ጠፍተው መልአከ እግዚአብሔር ይዟቸው በዚህ በዘላንበሳ አካባቢ ነው ያስቀመጣቸው መልአኩ አንድ ዋሻ አለች ሆነው እየጸለዩ ጸላይ ሰናያት አነሳስቶ ሴቶች በላይ ሽንታቸው ሲሸናቸው አይ ጸላይ ሰናያት ዋለብን ብለው ተቆጥተው ሲወጡ አይቴ ተሐውር ሀገረ ሀዲገ ከሀገረ ከዛ አስተዋጻይከ በጸሎትከ ብሎ የት ይሄዳል አለው ህዝቡ በአንተ ጸሎት ያ ህዝቡም በረከት ያገኘ ዝናብ እንዳያጣ በሽተኛው የፈወስክልን ወዴት ትሄዳለህ ሲባል አይ እዚህ ደርሼ ሊመጣ ነው የሀገር መቃብሬ ነው ብለው ወደ ደብረ ሊባኖስ ሄዱ የአማራ ህዝብ ድማ የተባረከ የተቀደሰ ነው አባ መጣ አላቸው አባ መጣ ይባላል አሁን በመጽሐፍ አባ መጣ በኋላ አክሱም ተቀምጠው ነበረን እሳቸው የረገጡት አለቱ እንደዚህ ወደ ላይ ይፈልቃል በኋላ ዋሻ ሆነው አንድ ሴት ውሃ ቀርታ በላይ ጀርባዋ እንስራ እንደዚህ አቅፋ ስትሄድ ተንሸራተታ ስትወድቅ ልጁ ሞተ እሳቸው ዋሻ ሆነው በመንፈስ ቅዱስ ስላወቁ መጥተው ለማንም ሰው እንዳትነግሪ ብለው ብለው ልጁ የሞተው አንስተው ሰጧል በኋላ እነዚህ አክሱም ካህናት አንድ ነገር ጉቦ እንደዚህ መብላት ሲጀምሩ ሰብስበው እናንተ ተው ማዓት እንዳያመጣባችሁ ዛሬ ነውር አይደለም እናንተ ታውተ ጽዮን ዝንያለች ለምን ጉቦ ትበላላችሁ ስሏቸው አንሰማም ስሏቸው ዝናብ እንዳይዘን ኤልያስ ከለከሉ በኋላ ዝናብ ታጣ ህዝቡ ተሰብስቦ እግራቸው ላይ ወድቆ በኋላ ለመናቸው ዝናብ እንዲመጣ አደረጉ እና ትልቅ ጻድቅ ናቸው አሁን ዳዓረይታ ራሱ መጽሐፉ ይመሰክርላታል ይሄ ዳዓረይታ ነው የሚባለው ዳዓረይታ ነው የሚለው ያ በሊባኖስ 33 ዓመት የጸለዩ መሆናቸው መጽሐፉ ላይ አለ ስለዚህ አሁን ሀገሩ ደግሞ የተባረከ ነው ትንሽ ህዝብ ነው ይኸው ገደል እርሻው ራሱ ገደል ነው በጦርነት በሁሉ ስንት ፈተና ዝንጀሮ አለ ጦጣ አለ እየጠበቁ እንትን የሚሉ እግዚአብሔር እንዴት እንደረዳቸው በጸሎታቸው የጻድቅ ግን አንድ አመት ሳይሞላ ያለም አባ ሊባኖስ ትውልድ ሀገራቸው በህይወት ዘመናቸው ተጋድሏቸው አስተራረፋቸው የተሰወሩ አባት ናቸው በስጋ ድካም ያረፉ አባት ናቸው አባ ሊባኖስ መታሰቢያ ወርሃዊ በዓላቸው አመታዊ ንግስ ክብረ በዓላቸው እንዴት ነው እስቲ አባታችን እሳቸው አሁን እንዳልኩ የተወለዱት ሮማ ነው ሮማ ሁለት አይነት ነው ያለ ቦታው ስለዚህ የደጋግ የነገስታት ዘር ናቸው አሁን በሰርግ ላይ ደርሰው የነገስታት ልጅ አመጡላቸው በኋላ ግን ሌሊት ወጣ በሌሊት ነው የሚለው ማገር ሮሚያ በሌሊት ያው ሰርጉ እሷ ትተው ደህና ሆነ ብለው እንደ ገብረ ክርስቶስ መንነው ነው ቅዱስ ገብርኤል ይዟቸው ነው ወደ ትግራይ የመጣ እዚህ ምክንያት በኋላ ህይወታቸው እየዞሩ እያስተማሩ አህዛብን እያሳመኑ እያጠመቁ እያስተማሩ እየጸለዩ በጸሎት እና ጥንታዊ ጻድቅ ናቸው ድሮ ገና ከጥንት ጀምረው የታወቁ ናቸው በኋላ ግን ጥር 3 ሐምሌ 3 ነው ክብረ በዓላቸው የሚታሰብ መታሰቢያቸው በዚህ ምክንያት በትልቅ አክብሮት ኢትዮጵያ በደንብ ነው ከሁሉ ጻድቃን እንደና አሁን ተክለ ሃይማኖት እንደና አሁን አርጋው እንደና አሁን ገሪማ የታወቁ ጻድቅ ናቸው ስለዚህ ጸሎታቸውና በረከታቸው ለሀገር ለኢትዮጵያ ብዙ ውለታ ያደረጉ እስከ ኤርትራ ድረስ እስከ ሶማል ድረስ ያልደረሱበት ቦታ ደግሞ የለም በዚህም በአፋር ድረስ ከዚህ የረገጡት ውሃውም የተለየ ጣዕም ራሱ አሁን ምሳሌ ወንዞች አሉ በዚህ እስከ ሰበራ የሄዳችሁት ደብረ ፍስሐ ቅዱስ ሚካኤል በሱ አልፈው ሄደዋል አሁን እሳቸው ያልደረሱበት ቦታ ውሃ የለው እሳቸው የረገጡት ውሃ አለ ውሃ ደግሞ ጣዕሙ ይለያል አሁን በዚህ ሄደው እሳቸው የረገጡት ውሃው ጣፋጭ ነው ጣዕም ያለው በታች ግን ወንዙ አንድ ያለ ጣዕሙ ይለያል እሳቸው ያረገጡት እና አሁን በጣም ብዙ ታሪክ ያላቸው ቃል ኪዳናቸው በመጽሐፋቸው ገድላቸው በጣም ትልቅ
ቃል ኪዳን ያላቸው ናቸው። ደግሞ ተአምራቸው ደግሞ ይኸው በዚህ ዓመት ባልሞላ እንዲህ ያህል ምንም አጋዥ የሌላቸው አሁን ግን እዚህ ያደርሰው የሚያግዛቸው ስላጡ ተጨንቀው በዚህ ወር ሰምቻለሁ ተጨንቀው ቁጭ ብለው ያለ አንድ ሰውዬ ምን የማይታወቅ በሄልም ምን እንዳሉት የዚህ ሀገር ተወላጅም አይደለም የዚህ ጎንኳ የሚባል ሀገር የተወለደ 200,000 ላከላቸው ትንሽ ስራ ጀመሩ። አሁን ሲያልቅ ደግሞ አሁን ቆመዋል ማለት ነው። ስለዚህ አባታችን አባ ሊባኖስ ማለት ደብረ ሊባኖስ አቡነ ተክለ ሃይማኖት አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ ገዳም እሱን ቦታ ያቀኑት አባ ሊባኖስ የሚባሉ አባት ናቸው ይባላል። እነዚህ አባ ሊባኖስ ናቸው ወይስ ሌላ አባ ሊባኖስ? አይደለም ሌላ አይደለም። አባ ሊባኖስ እሳቸው ናቸው። ቀጥታ ከዛላምበሳ ሃም የሚባል ሀገር ሃም ማለት እነሱ ሴቶቹ ህጋቸው ሃም ይሁን ብለው ስለረግሟቸው አሁን ከወንድ ሳይገናኙ ህግ የላቸው ለነሱ ዘር አሁንም እስካርሳ ዘርም አለ። እኔ ያላወቁ ሰዎች ሊፋቱ ብለው አይደለም ይሄ ሸሸግሽኝ ብለው አንድ ጎጃሜ ነው ሴትየዋ የሃም ዘር ናት። በኋላ እኔ ድንግል ነኝ ብላ ግን እንደዚህ ሆና ስትል እኔን ያሳረኳቸው በፍጹም እውነቷ ነው። የሃም ዘር ህግ የላቸውም አሁን ሊባኖስ ስለረግሟቸው በኋላ ወደ ደብረ ሊባኖስ ሄደው አቀኑ። በአት አጽንተው ሲኖሩ ሲቀመጡ አሁን ይሄ በአንተ መጥሪያ በአንተ ስም ይሁን ይሄ ግን ሌላ ተክለ ሃይማኖት ይመጣል ብለው እሳቸው አስቀድመው ያቀኑት እሳቸው አሁን ሊባኖስ ናቸው። አሁን እነ እንጠጦ ኪዳነ ምህረት ያወጡ ያፈለቁ እሳቸው ናቸው። እነ መንግስት ወሰደው እንጂ ያፉል ውሃ የሚባል ያለ እሱ ሰው የሚታጠው ያለ እሳቸው ናቸው ያወጡት። ቦኩ ሚካኤል የሚባል ደግሞ ወደ ናዝሬት አልፎ ቦኩ ሚካኤል ጸበሉ ያወጡት እሳቸው ናቸው እንጂ ሌላ አይደለም። እሳቸው ሌላ ሊባኖስ የሚባል የለም። ሊባኖስ እሳቸው ናቸው። አባታችን ወደ ኋላ መልሼ አንድ ጥያቄ ላንሳለሁ። ሃም የሚባለው ዘር ወይም ሀገር ነው የሰው ዘር ነው? አይደለም ሀገር ነው። ኢትዮጵያ ውስጥ ከእሳቸው በኋላ ነው እዚህ ነው እንጂ ዛላምበሳ ነው እዚሁ ኢትዮጵያ ውስጥ ኤርትራ ሳይደርስ በኤርትራና በትግራይ አካፋይ አንድ መንደር ነው። አንድ መንደር ነው። አሁን በዋሻ ሆነው እየጸለዩ እነሱ ልጆች ሰይጣን አነሳሳቸውና እሳቸው ሆነው ሲጸልዩ ላይ በዋሻ ሆነው ሽንታቸው ወደ እሳቸው ወደ አቡነ ሊባኖስ ሲያስቸግሯቸው ከሱ ሲወጡ የት ሄዳለህ ተብለው ተለምነው አይ እዚህ ደርሼ ሊመጣ ነው ብለው ወደ ሊባኖስ በኋላ ምን ብለው ነው የረጉማቸው? ህጋቸው ሃም ይሁን። ሃም ማለት ቅል ነው በትግርኛ ሃም ይባላል። አሁን ቅል አለ አይደል እንደዚህ አሁን ሲከፈት ክፍት ነው አይደል? እንደዚህ ህጋቸው እንደዚህ ክፍት ይሁን ብለው ስለረጉማቸው አሁን የነሱ ዘር የሆነ ያ የተረገሙ ሴቶች የነሱ ዘር እስካሁን አለ። ህግ ከወንድ ሳይሄዱ ህጋቸው እንደሄደ ነው። ስለዚህ አሁን ይሄ አስተምሮ ለምሳሌ ይሄ የተፈጥሮ ተሰጦ ክብረ ንጽህና ወይም ድንግልና የላቸውም ሲባል ከሌላ ከቤተክርስቲያን አስተምሮ ጋር ወይም ደግሞ ከሀገሩ አሁን ከህገ ተፈጥሮ ጋር አይደለም። አሁን ነጻጸርም እንትን ነው ግዴታ ነው። አሁን እኮ መርገም እኮ ጻድቃንን እንዳይረግሙ ተጠንቀቅ የሚባል ያለ እኮ ለዚህ ነው። አሁን ጻድቃን ቢፈልጉ ያስታርቃሉ፣ ቢፈልጉ እሳት ያወርዳሉ፣ ቢፈልጉ በእግዚአብሔር ባለሟልነት ስላላቸው አሁን እነዚህ የመጡ ጸላኢ ሰናት በእነሱ ላይ አደረው አይደለም ለኢየሱስ ክርስቶስ ለሕያዋንና ለእባብ አይደለም ያረገማቸው። ስለዚህ አሁን መርገሙ የሕያዋን መርገም እስካሁን አለ አይደለም። አሁን እነሱም በራሳቸው የሰይጣን ፈቃድ ስለፈጸሙ ተረገሙ። በኋላ እስከ ልጆቻቸው ደረሰ መርገሙ እስካሁን አለ። የሃም ልጅ ነው። አሁን በእነሱ ህግ ይከበራል ሀገሩ እስከ ሐማሴን ድረስ ህግ ያውም ከተጠረጠረች ተላልቆች ሴቶች ነው ከጠረጠረ ማለት ነው። ሰውየው ድንግል ነኝ አይደለም ከተባለ ተላልቆች ሴቶች መጥተው በደንብ አድርገው ይፈትኑታል በእንቁላል ማለት ነው። አሁን እነሱ ግን አስቀድሞም ሴቶች ምን ይላሉ? እኔ የሃም ዘር ነኝ ህግ የለኝ ግን ወደ ወንድ ግን አልቀርም። ይሄ ግን ኢትዮጵያ ውስጥ እንዳለ እኮ አይታወቅም። ያልተነገረ ነገር ነው። እኔ እኮ አላልኩ የት ያውቁታል? እኔ እኮ መጽሐፍ ስላነበብኩ ነው። ዝም ብሎ እኮ አይደለም። በዚህ ግን ይታወቃል። ከመቀሌ አልፈ ወደ ኤርትራ ስትሄድ ይታወቃል። የሃም ዘር ተብሎ ሃም ሆኖ ለአቡነ ሊባኖስ እንደረገሟቸው ይታወቃል። ኋላ ግን ተመልሰው መቃብራቸው ወደ እሱ ሄደው ነው የተቀበሩ። ግን የረገጡት እስከ ደብረ ሊባኖስ ጀምሮ እዚህ ዳዕሬታ 33 ዓመት እንደተቀመጥ ነው። ከዚህ ተነስቶ መቀሌ አካባቢ ዳንደራ የሚባል እሳቸው የረገጡት ቆትና ይኸው ውሃ
ቆትና ውሃ ጀምሮ እስከ ኤርትራ እስከሚደርስ በሙሉ 81 ነው ምንጩ በሳቸው በዚህ ጻኢ የሚባል ማለት በአክሱምም አለ ተደምሮ በሙሉ የአሁን ሊባኖስ ፈዋሽ ናቸው ሳሊ ሊባኖስ መናን የፍግ ዳውሃዝ ከማየ እንኮ ከጽኑ ወደ ፈወስኮ ለመጻብ ይላል ለምንልን ሊባኖስ ከአለት ውሃ አውጥተ በሽተኛ የምትፈውስ አንተ በሽታችን ፈውስልን እየተባለ ነው ሰዓታት የሚቆምላቸው ማለት ነው አሁን ይሄ ረግሙ የእነዚህ በተለይ አሁን ይሄ ያው ተመልካቾች ግልጽ እንዲሆንላቸው በየነው አባታችን ይሄ ሃም የሚባለው የሃም ዘር አባታችን አቡነ ሊባኖስ የረገሟቸው ክብረ ንጽህና በተፈጥሮ የሌላቸው ሰዎች አሁን ይሄ የአባታችን ድርጊት ወይም ደግሞ የአባታችን መርገም በገድላቸው አለ አዎ በገድላቸው ነው ያነበብኩት እንጂ አደካይት ማምጥቻ በገድላቸው ነው ካለ ገድል አባ ሊባኖስ ገድል አባ ሊባኖስ ትልቅ ነው እንደዚህ እንክሳር ይሆናል በያው ያጠናውትን የለው ብዙ ታሪክም አለ ያ አክሱም እንዴት ሞት እንዳነሱ ስንት ነገር እንዳደረጉ በገድላቸው ነው ካለ አዎ በገድላቸው አለ በኋላ ሀገር ደግሞ ይኸው ሄደኛ አጥንተ ጠይቅ አስመራ ሄጄ ስለነበረ በደንብ አድርጌ አጣርቼ የት ነው አወስ ከጊያም እኔ ራሴ የሐምዘር ነኝ ብላ አንድ ሴት ራሱ ነግራኛል ደግሞ አዲስ አበባ ገጥሞኛል ኤርትራዊ አርዘር ናቸው በኋላ ወራጌ ያገባት አንድ ወንድማ ጎጃሜ ያገባት የሸወደችው ነው መስላ አላመነ ያም በጣም ተከርሳን ሰውናት ብዬ እንዴት ብሎ ሲል በኋላ እኔ ነው የነገርኳችሁ ትክክል ነው በመርገም አሁን ሊባኖስ ስላለ ዝም ብለው ድንግልና ያላቸው እንጂ እውነት ሆነ ሸውዳ አይደለም አልኩት እሺ ብለው ታረቁ የአባታችን የአባ ሊባኖስ ቃል ኪዳናቸው ምንድነው ቃል ኪዳናቸው በጣም ብዙ ነው ሰላሴ ሰጧቸው ቃል ኪዳን ጸሎታቸውና ትምህርታቸው ሁሉ የዓለም ንግስና ራሳቸው የነገስታት ዘር ናቸው ምስታቸው የነገስታት ዘር ናቸው የሁሉ ነገር ስለመነኑ እግዚአብሔር አምላክ ስምህን የጠራ ቤተክርስቲያንህን ያነጸ አባ ሊባኖስ ብሎ የተማጸነ ቃል ኪዳኑ 45 ትውልድ ነው ቃል ኪዳን የተሰጣቸው 45 ትውልድ አዎ እዚህ ነበር ወኔ ራሴ ማውቃቸው ተላልቆች ሰዎች ነበሩ እዚህ ራሱ ቅዱሳን ዝም ብለው በፍጹማን በቃ ነጨስ ገራስ የሚባሉ ወደ ሰከንት የማይፈልጉ ሀብታም ናቸው ዘራ ልጆቻቸው አሁን በሙሉ ከማርያም ውጪ ያልሆነ በቃ ገብረ ማርያም ሀብተ ማርያም አጸደ ማርያም አሳነ ማርያም አይጋረ ማርያም እዚህ በፍጹም ከማርያም ውጪ ስም አዎ ስለ ማርያም ከተባለማ መሰው ዘው አንስቶ የሚሰጡ ይሄ ውሸት የሚባል አንገር ማለት በአካል ራስ ያውቃቸዋል ማለት ያውም ከለታት አንድ ቀን ሊቀድሱ ገና አለ በግምጃው እንትን እንደዚህ ብለው ገና እየደገሙ ሳይለውስ መጥተው ልጃቸው በእርስ አጋጣሚ ሊነግራቸው መጣ አይ ሌላ ቅዱስ አባቴ አባጨስ አላቸው ለምን አሉ አይ አሁን የእርሶ ልጅ አሁን ስላረፈች ቀብር ስለሆነ ሌላ ሰው ይቀድስ ሲባሉ አሁን እኔስ ምን ሊያደርግ ነው አሁን ግምጃ ለብሻለሁ አሁን ኢየሱስ ክርስቶስ ተሰቀለ ያለ እናቱ ስትጨነቅ ስቅለት ቀን ለሷ እንደ ሺህ ቀን እንደ ሺህ ዓመት ነው የሆነባት ስለዚህ እናተ ተጨንቃለችና ጅደ ብሎ ከአይሁድ ማምለጥ ይችል ነበር ግን ታገሰ የሱ ሐዘኑም ያውቃል የሱም በመስማር የተቸነከረ ችግሩ ያውቃል ታገሰ ስለዚህ እኛም እንድታገስ ስለሆነ ወዴት ሄዳለሁ ብለው ቀደሱ ተቀበረ ስለቀደሱ እንደ ዓለምስ ጸጥ ብለው ዋሉ በነገታው ነው ያለቀሱ እስከዚህ ድረስ የነበሩ የታወቁ ሊመጸውቱ ሲፈልጉ በሽተኞችና ደሃ ፈልገው በሌል ሄደው ጥሬውም ቢሆን ሁሉ አስቀምጠው ይሄዳሉ ማርም ራሱ እንዳለ የታመሙ ሰዎች ሄደው አድርሰው በኋላ ለማወቅ ሰዎች ይሄ መገላ ማር ማያዣ የጠፋው በቤተክርስቲያን ሲናገሩ ዝም እንዳይታወቁ ገኔ ነው አላሉ አሁን እንደዚህ የሚሉ ነበሩ እዚህ ቦታ አሁንም እዚህ በቅርብ ቀን የሞቱ ቀንና ሌሊት ከቤተክርስቲያን የማይወጡ ይሄ መቃብራቸው በቅርብ ቀን የሞቱ አሁን እነዚህ የሃም ዘር የሚባሉት ሰዎች በስርዓተ ተክሊል ማግባት ይችላል አዎ የተፈጠረ ነው እኮ ምን የማርገም ነው
ላይ ነው የነበረው መርገው እንጂ እነሱ አይደለም በግድ ታውቀው ተነግሮ በደም የሐምዘር ነኝ ከማንም ሰው አልቀረብኩም ብላ ማጋት ትችላለች። አባ ሊባኖስ ጻድቃን ናቸው ሰማዕት ናቸው ጻድቅ ናቸው። ከናውን አርጋው ከናውን ተከናውን ከናውን ነገሩ መንፈስ ነው ያው በፊያጤታው በፊት ናቸው ክሳቸው ቀዳማው ጻድቅ ናቸው። ነገር ክርስቶስ ምን ነው እንደለየለታ ከጻድቃን ናቸው ከና ጻድቃን ነው የሚቆርጠሩ ጻድቅ ናቸው። ይሄ ቦታ ምን ያደረጉበት ቦታ ነው? የጸለዩበት 33 ዓመት በዓት ይዘው ያለዚህ ዋሻለ እዚህ ሆነው 33 ዓመት በሕይወተ ሥጋ ሆነው እዚህ እየተመላለሱ እዚህ እየተመላለሱ በዓታቸው አጥንተው አስተምረው አጥምቀው የታመመ ፈውሰው በኋላ በዓታቸው እዚህ 33 ዓመት ተቀምጠው መልአክ ሂድ ወዳላቸው ነው የሚሄዱ እና የጸለዩበት ነው። ቦታቸው ይታወቃል። ምክንያቱም መጽሐፉ በዚህም ያለ ዳዕሬታ ይላል። ስለዚህ በጸሎታቸው ያወጡት ጸበል እዚህ አለ። አሁን ሄደን እናየዋለን። ስንት በሽተኛ እስከ ኤርትራ እስከ ብዙ ቦታ ነው የሚመጣ። እዚህ እኔ ራሴ አውቃለሁ። ከድቁና ጀምሮ የታመመ በቃ ከዚህ ከሙሉ እንደርታ ያፈቁ ሁሉ መጥተው እብድ ውሻ የለከፈው ወዲያውን በደቂቃ ነው የሚሉ። ስንት በሽተኛ ነው የሚያድን ጸበሉ የታወቀ ነው። የተለየው አጠገብ ነው ያለው። እርሶ ከሚኖሩበትና ካሉበት አካባቢ በጣም የራቀ ቦታ ነው። ይሄ በምን አጋጣሚ ነው የሚያውቁት? እንዴ በዶሮ የመታን ክብረ በዓል የመጣ ከድቁና ጀምሮ የመጣ ቀድስ ነበር። ያውም ይኸው የፈረሰው ትንሽ እንትን ሰጥቼ ነበረ ማርቴሌላ የሚባል ተሰጥቻቸው ነበረ። በጣም አፈር ነበረና እንደዚህ አተላልቆቹ አባቶች ስላሉ እነሱን ለመጠየቅ የመጣ ከድቁና ጀመረ። በዚህ ድማ ገበያችን ወደ አንድ ጉዳይ ስለሆነ በዚህ ስናል አሁን ወይም እሁድን ሲሆን በዚህ መጥቼ አስተምሬ ያን ጊዜ እኮ ህፃንነት ነበረ። መጥተን በደንብ ክብረ በዓል ሐምሌ ጥር ሲሆን ድማ መጥተን ማለት እናገራለን እንቆማለን። እግዚአብሔር ስራ ራሳቸው በጸሎታቸው ሰሩት እንጂ በአንድ ዓመት ነው የተሰራው። አልሞላም ገና ዓመት ሊሞላው አንድ ሳምንት ነው። አንድ እንትን ቀርቶታል። ነገና ሲመሰረት ከሆነ ኮራ አዋጥተን ጀመርነው ኮራሳችን። አሁን አካታ መሰረት አልመጣም። አሁን ነው የመጣ። አሁን እንደዚህ ደርሷል ብዬ አልገመትም። ስለዚህ እኮ የለውም በፈቃድ እግዚአብሔር እንደታጠቀው ዝነበሩ ስንት ዛፎች ነበሩ እዚህ። ዝም ብሎ ገዳም ማለት ነው። ዝም ብሎ ገዳም መንፈስ ቅዱስ ያደረበት መሆኑ እኮ የነበሩ እዚህ አንድ ዲያቆን ማር አወጣለሁ ብሎ ከዛ እሳት ለኮሰው። በኋላ ይኸው ኃይለኛ ናቸው ጻድቁ። ይኸው ተንጠልጥሎ ሞተ። ለምንድን ነው የሚለኩሰው? ማር ሊያወጣ ብሎ ዛፉ አቃጠለው። በኋላማ ተቆጥተው አቡነ ሊባኖስ ተንጠልጥሎ ነው። ጸበሉ ሩቅ ነው። እዚህ ነው ቅርብ። ይሄ ነው ቤተክርስቲያኑ ያለው። ጊዮርጊስ ነው የራሱ ዋሻ ነው። እሳቸው ሲጸልዩበት የነበረ ስለሆነ ግን ህዝቡና ሀገሩ የተለዩ ናቸው። ከሌላ ቦታ ነው የሚመጣ ያለ የራሱ ያቻለ ጊዮርጊስ ነው። ግን አሁን ይሄ እስከሚሰራ ወደ እነሱ ታውት ወደ እነሱ ወሰዱት። ነው ያቃጠለው ያልኩ። እንዴት ያለ ለኔው ለማሩ ብሎ ያያየው ነው። ለማሩ ብሎ ሰውየው ግን ደፋር ነው። ይኸው እንዴ ያህል ዛፍ ስለ እንትን ስላለ በኋላ ተንጠልጥሎ ሞተ። አቡነ ሊባኖስ ይባላል። ደርቋ ሚዲያ ከአዲስ አበባ መቀሌ ከመቀሌ ያው አጀራት ደቡብ ባህር ሐፀይ የሚባል ከሱ ደግሞ ተመልሶ ዳዕሬታ የሚባል አቡነ ሊባኖስ 33 ዓመት የተቀመጡበት አጸዱና ዛፉ ይኸው እየታየ ነው። ያየን ነው ያለ ነው። ስለዚህ በዓለም ያላችሁ ህዝበ ክርስቲያን የጻድቁ ወዳጆች አባ ሊባኖስ የማያውቅ የለም። ደብረ ሊባኖስ
እየተባለ የሚጠራ ያለም እሳቸው ያቀኑት ነው እና አሁን 81 ምንጭ ከአለት ላይ ያፈለቁ በጸሎታቸው ያወጡ ክቡር ጻድቅ ናቸው። ይኸው ጸበላቸው ዜናው ያለ ሞልቶ ማይፈስም ስማ ያውና ነገር ቁም ነገሩ የሱ ሞልቶ ማይፈስም ጎድሎም አይቀንስ በአስፈራሱ 1 ሚሊዮን ሰው ቢቀዳ በፍጹም አይጎድልም። ስለዚህ ራሳቸው ያ ውሻ የለከፈው የታመመ ማንም በሽታ የታመመ ከዚህ ጸበል ወስዶ እንትን ካለ በቃ በሽታው ይፈወሳል። መጽሐፉም ሳሊ ለልማኖስ መናኔ ፍግ ላውሃዝ ከማየ እምኮክ ጽኑዕ ወዘፈወስኮ ለመጻጉዕ አልዋም ባልያኖስ ለምንልን ጽኑ በሽታም ሁሉ ነገር ያላቸው ከአለት አውጥተህ የምትፈውሳቸው አንተ ነህ ብለው በሰዓታት አባ ጊዮርጊስ ዘጋስጫ ያመሰገኗቸው ክቡር ጻድቅ ናቸው። እንደ ገብረ ክርስቶስ ንግስናም ሁሉ ምንም አይጠቅመኝም ብለው ትተው የመነኑ ናቸው። አሁን ይኸው አጸዱ ይሄ አንድ ሰውዬ ንባለ ማር አወጣለሁ ብሎ አቃጠለው። ስለዚህ ዛፉ በጣም ትልቅ ለሰማይ የደረሰ ነበረ። በኋላ ሰውየውም ለራሱ አልተጠቀመም ነው። አሁን ግን ያ ቤተክርስቲያኑ በምስራቅም በምዕራብም በሰሜንም በደቡብም በውጭም በውስጥም ያላችሁ አሁን ቤተክርስቲያኑ 1 ዓመት ባልሞላ እዚህ ደረጃ ደርሶ ነበረ። አሁን ግን ያው በአባተሪያ በአንድ ነገር ቆርቆሮ አንድ ነገር በማጣት አሁን ቁሞ ነው ያለ። አሁን በቅርብ ቀን ተመርቆ ታቦት ይገባ ነበረ። አሁን ታቦቱ ወደ ሌላ ቤተክርስቲያን ጊዮርጊስ የሚባል አለ ከሌላ ቤተክርስቲያን ነው ተደርቦ ያለ ማለት ነው። ሌላ ተባረከ ህዝብ ስለሆነ እርስ በርስ ስለሚዋደድ ነው እንጂ ራስ ታቦት አውጥቶ ሌላ ቦታ አስቀምጥልን ማለት ለመመለስም ብዙ እንትን አለው። ድሮውም ራሱ ዋሻው ሲጸልዩበት የነበረ ነው። አሁን እዚህ ዋሻ ሆነው ሲጸልዩ ያው መጥተው በጸሎታቸው ነው የጸለሉ። ዓለም እስከ ኤርትራ ድረስ ድሮ ሰላም እያለ ዲያቆናዎች እያለን ከዘላንበሳም ከሁሉ ከሽሬም የመጣ በሽተኛ ጸበል እየወሰደ ይፈውስ እንደነበረ አሁን ይህን ተመልክታችሁ የቤተክርስቲያን ማለት የክርስቲያን ስለሆነ ተባበራችሁ የቤተክርስቲያኑ እሱን እናገራለን። በጥር ጀምሮ እስካሁን ብዙ ገቢ ተገኝቶ ቤተክርስቲያኑ ጥሩ ደረጃ ነው ደርሶ ያለ። ይሄ ግን የሚያስደንቅ ነው። ተአምር ነው፣ ለራሱ ተአምር ነው እንጂ ድንቅ ነው። ገና ዓመት ባልሞላ እንዲህ ያለ ቤተክርስቲያን ያው አሁን እግዚአብሔር ፈቃድ ሆኖ እዚህ ቦታ መጥተናል። እኔኳ እዚህ ሀገራችን ነው ከድቁናችን ጀምረን ትላልቆች አባቶች እንደነበሩ ታውቃለሁ። ፍጹማን በጣም የተቀደሱ አባቶች ካህናት እስከ ቅርብ ቀን ያው ያረፉ ቄስ ገብረ መድኅን የሚባሉ በትክክል እነ ቄስ ገብረ ሥላሴ እንደዚህ ተብለው ፍጹማን ከቄስ ገራሰ ይባላል በእኛ በአጠራር የእመቤታችን ፍቅር እንደ እሳት የሚነድ በቃ ከፍቅራቸው የተነሳ ያው ልጆቻቸው ከማርያም ውጭ አያወጡም። ለማርያም ያላቸው ፍቅር የተለየ ነው። እጹብ ድንቅ ነው። ሰው በእሳቸው የማይደነቅ የለም። እኔም በጣም ሁሉ የቦታ ወደ ሄድኩበት አነሳዋለሁ ማለት ነው። ስለዚህ አሁን ይሄ ቦታ የነሱ ጸሎት የነሱ አጽንትም ስላለ ሮድቷቸው ዓመት ባልሞላ እዚህ ደረጃ ማድረሳቸው ህዝቡ ትንሽ ነው። ያውም ስንት ፈተና አሳልፏል። በዚህ በጦርነቱ ብዙ ነው። ወደ 10 ሰዎችም ምንም ህፃባ ምንም ባላደረጉ ዝም ብለው ወደ አድግዶም ሲሄዱ በመንገድ በተሰባቸው ፈተና የደረሰባቸው ብዙ ነገር አውቃለሁ በቅርብ ቀን። በኋላ ግን እግዚአብሔር አምላክ መቼም ቸር ነው። ህዝቡ ጥቂት ነው። እግዚአብሔር ግን ስለመረጣቸው እዚህ ቦታ እዚህ ደርሰዋል። ቤተክርስቲያኑ አሁን በኋላ ደግሞ ከእኔ ከበለጠ እነዚህ ሰበካ ጉባኤ ናቸው። እኛ እንግዶች መጡ ብለው ለእኛ ሊቀበሉ የመጡ ናቸውና አንድ ደግሞ በዚህ የበለጠ ከእኔ እነሱ ስለሚናገሩ እነሱ አስተላልፋለሁ።
ሻባታችን እጅግ እናመሰግናለን አባታችን አባ ሊባኖስን ያው ብዙ ሰው አያውቃቸውም በቤተ ክርስቲያን አይታወቁም ማለት ሳይሆን በእኛ በምእመናኑ ዘንድ ብዙውን ጊዜ በተለይ በዚህ በትግራዩ በሰሜኑ ክፍል ያሉ ቅዱሳኖች ብዙ አይታወቁም አዲስ አበባ ላይ ወይም ከአዲስ አበባ ውጪ በደቡብ በምስራቁም በምዕራቡም በሰሜኑም አካባቢ በቅርበት ብዙ ቤተ ክርስቲያናቸው ስለማይገኝ ማለት ነው እንደ ምሳሌ ያክል ብንወስድ ከዘጠኙ ቅዱሳኖች ወይም ተሰዓቱ ቅዱሳን ከሚባሉት መካከል እና አባ ጉባ እና አባ ቤንቴሊዮን እና አባ ሊቃኖስ እና አባ አፍሴ እና አባ ጽህማ ቤተ ክርስቲያናቸው የሚገኘው ትግራይ ውስጥ ነው ወደ አዲስ አበባ አሁን እነዚህ የሚያውቃቸው የለም አሁን አቡነ አረጋዊ ናቸው የሚታወቁት እንደዚሁም ደግሞ ከሰባቱ ሊቃነ መላእክት ለምሳሌ የማይታወቁ መላእክቶች አሉ ለምሳሌ ያክል ብንወስድ ሁለቱ ሊቃነ መላእክቶች አዲስ አበባ ላይ ቤተ ክርስቲያን የላቸው አፍኒንና ሳቆኤል ማለት ነው እነዛውን ትግራይ ውስጥ ነው ገዳም ያላቸው እና በትግራዩ ክፍለ ሀገር ብዙ የነገስታት መፍለቂያም ስለሆነ ከታቦተ ጽዮን ጀምሮ ብዙ ቅዱሳኖች የሚገኙበት ቦታ ስለሆነ ያው ብዙዎቹ ስለማይታወቁ ያው አባታችን አባ ሊባኖስንም ደግሞ ቃል ኪዳናቸውን ድገታቸውን መርገማቸውንም ጭምር ቁጣቸውንም ጭምር በደንብ አድርገው አባታችን ገልጸውልናልና እሺ አባቶች እንኳን ደህና ቆያችሁ እንግዲህ እኛ ያው በመጣንበት አጋጣሚ ከአዲስ አበባ ነው የመጣነው አባታችን ቄስ አምደ ጊዮርጊስ የጻድቁ አባታችን የአባ ሊባኖስ ገዳም 33 ዓመት የጸለዩበት ያስተማሩበት በአታ አለዝ ቤተክርስቲያን እየተሰራ ነው እግር መንገዳችሁን ስታልፉ እዩት ብለው እሳቸው ቀደም ብለው ነው የመጡት እኛ ደግሞ በሌላ መሪ ወይም ደግሞ ሌላ ሰው ይዞን መጣ ማለት ነው እናንተ ስራ ላይ ነው ያላችሁት ባልተዘጋጃችሁበት መንገድ ቢሆንም ነገር ግን የምታውቁትንና ቦታው ላይ የሚደረገውን ነገር ልጠይቃችሁ ፈልጋለሁ ይሄ የአባታችን የአባ ሊባኖስ ጸበል ነው ያለንበት ቦታ አይደል ስለዚህ አባ ሊባኖስ በቃል ኪዳናቸው በጸበላቸው ምን አድርገዋል እስቲ የምታውቁትን ንገሩኝ እሺ አባ ሊባኖስ መጀመሪያ ጸበል እዚ ሐልቢ ማለት ሐልቢ ለሆሰሰብ ሐልቢ ወይም ዑድ ይባል እሱ እንደሕርና ኺስወሰብ ከዚ ኣብዚ ከዝነና ግዜ ያው በሕክምና ለን ይባልዩ አለ ይለ ግን ኣብዚ መጀመሪያ ጸበል ካብዚ ተቀሚሱ ወዲያው ተመጽይቲ ሕሞም ሐልቢ ለሆሰሰብ ወይም በተሰው ካብ እስከ ዓምዚ መራይ ዓምደስ ዘልዋ እስከ ኤርትራ ድሕዚ ይመጽዩ ካው እዚኣ ተጥዒሙ 40 መዓልት ወዲያው ይፍወስ ዝሰ አባታችን በአባ ሊባኖስ በቃ በህክምናም በምንም አልቻለ ያለውን እስከ ኤርትራ ድረስ በቃ ጸበላቸው ሄዶላቸው የጠጡ ሰዎች ድነዋል እንደዛ ነው ያሉኝ አይደል አባታችንስ የሚነግሩኝ ነገር አለ መጀመሪያ ካብ አዱ ከወጻ ከውጭ ይወት አዱ ኣብዚ ከሮሚያት መጥሉ ከሮሚያት መጥተላ አንዴ ቦታ ሐምዳ አረፈ አውድ ጸለየሉ ቦታ ሁሉ ጊዜ ማይ በቃ አውድ ጸለየሉ ማይ ይኩወጽ ማይ ተወጽሎ ካብ ኢትዮጵያ ብሙሉ ካብ ሮማት መጥተላ ሁሉ ምድር ማይ ይዳውጽ ቃል ኪዳን እንዳወል ግን ጥራዝ ያያ ዝናይነ ባህር ባህል ሕሙም እዚ ቦታ ነው ቃል ኪዳን ተቀበሉ ድብል ነባህ ነው ግን ኣብዚ አያ ቃል ኪዳን ሊባኖስ አውድ ሆርኩም ቦታ አሉ እዩ ታወት ብዙሓት ተዋተት ሊባኖስ አሉ እዩ ወላ ሀምዚ ሁሉ ጆርጂስ ሚካኤል ሁሉ ቦታ አለው ሊባኖስ ሁሉ ቦታ አለ ቃል ኪዳን ተዋው ግን ያ በቃ የአባታችን የአቡነ ሊባኖስ ቤተክርስቲያን ብዙ ቦታ አለ ቃል ኪዳናቸው ግን እዚህ ነው የተቀበሉት በቃ ቃል ኪዳን ኣብዚ በቃ ካውደማ ኣብዚ አታአምንኩም አባ ሊባኖስ ራኩም በዓሉ ተሰርሕኩም ሰለስተ መዓልቲ ይልዑል ሰለስተ መዓልቲ ያሞዕሊቱ ሳልሳይ መዓልቲ ባዓቲ ይውዕል ተለኺኩም كلي أهم سبب يكمنيا يحزك بقى يصدقكم يوم من قلت حاسب أنا أمينة كائلة تحاسب يحزنني أنا جينا أوزع تحاسب جن مني محاور ده حمام دخلوا زنا واحد لنا كم أو أفزيد أمن مني بمن معين بنبيك على كلامه أفزي أياتها وفوز مرتو أفزي أيا خلي جن توتالي خودم أفزي أمين ولا لا دخلهم مسألة خذ أو تهدرنا تيخد أو دخلنا يخد أو طارنا تيخد أروح عليه لأخذنا أنا ناوي أقبل تحيزهم مني بدلهم من يجري اللي أو طارنا تلكنا زي عصا زي إنه وتهدر لك عندنا خيرهم سأبلا وزي أتأثيرهم مني مش قرد طواني ولا حد يلي دي تاريخو تأمرنا تقولكم حاجة تأمر الله أفزا جرام برام زوفروا بهايلو زوفروا دبهالو قلعة أو وجهي إنه سعودي
سعودي قال له بقدم بنوعله تاريخ تايجيرو حادمي إتي تسعي سلستشعي حمستمي إتي حامساي قرشي سديد لنا بنوعله تاريخ سلال عاتقول إذا قال عادي أبزي لنا سوات نؤساتنا أبزي لنا سوات نؤساتنا نقبر لنا قري لنا نولعن بس تاوزي إذا بتازي نولعن به إذا بتعلن تقامل صولن تقامل بتكريستيان سمن به الذي شكوان نقبر حمشت ميت شكوان حمشت حمسالة دينا عدي سوات نعيش يعني قلنا نقبر إنا يعني قلنا إنه السوق الذي سديدنا كأورما هافتام إنه أبزي هاي لامبر بال بنايو جنزب زي من زي نوعلو غيرو احنا امننا عد غور غورنا غيرنا اواتينا حدا هافتام دابنا هنا اذا امنا عديقنا كاو مسو امننا عديقنا ين باعلو بنوعلو ماكينه بنوعلو غيرو يا غعزيو جاهيا دما نوعلو الى امصلنا مسرتي لله مقدس دما باعلو امن يا امصلنا اذا هافتام اتي تاريخو لا رأي سلدخونه يا امصلنا اذا عدزي يولي اتي حزبنا يولي قليل اذا تاريخ تاوز جين دزي عطبه جين مني أبري خير خيرين همزي تقول لي زي يتتاريخ عنا نفلطه ولدنا همزي أبزي نور همزي قول ودما بعلم تقوم أبزي نور أبو ولدنا دما تاريخين ياتات بأمنتهم ماني بزح فلتت يقولون أمنتهم خليئيو حردما ساتهم رول ودما بكا أبزي للو سبات أبزي للو ولدي أبزي للو دموت ولدنا للو عصمتنا من آياته من أغلنا به ناينا نجراولي ولا سباتنا ومن بزعونا تنش بساتينا بكا سلازي زي يتتاريخنا وقاكو دو إذا أمنا سبرم أبزي دما دماس أي يمسح أبزي دما بصور دما ديتك ولا عسر تغير حر جسم يالإخلي حر زمن يقسم أباليوان سلولو بوتا إذا حارس خياجين ديتك وقعم خديت ساتف خامنا مسلو يبسو أي ترفي زنان أبزي تصديا دعريتها قاري دبال أباليوان أبزي دعريتها تصديا قاريو دبال أي سمعي أبزو مخالئات عادتها تغيرهم أو خالئات وتقشتها تايولو زوم عاد زوم استعيهم خينهم ديكو حلو وديسلو ويقولوا دحنا قعم سئلنا يول يوم صديا منيم زنام ديا زنيما أبزي أسكو عليه مالت حصت منيم يحلفي تاريخنا هذه حنا أينا وعي مهران حواتنا ولدنا يوم فوتوا وناس تاريخ زنبه تاريخنا بالي وناس تاريخ بزحي جين بساعة مجمنا بسنكي أنا اشتنا ولادنا كلهم فعدي يخن فقادو كتمهم اتجزيه سردهاو احنا عبيتينا قرواتنا هنا دقنا خزه شو عطشو من تقول علينا يلو يابزي جو فقادو كتمهم فقادو جو برخهم فقادو يوم خيدم ابزي عندنا جن احنا ابزاوينا نقبرينا انا تريفنا دقنا جن فقادو يوم خيدم احنا جن طرح عبيت تريفنا كذي اين وصلنا همزينا تشجر للناس همزي تشجرنا هنا بقى تشجر معاتي همزي ديله تاوترينا سمع لالي نفط خالي عدد مصكو تاريخ يقول خذنا أخم زي بزح أو خالي عدي ماي بدن بغيرو بومبا غيرو بدن بصريت غيرو تر لهم رأزي قواشاشا غيرنا يبحنا بصقمنا بنقسنتنا همزينا غيرنا همزي دبل تاريخ همزي دبل صديق ابالي وانوس دم همزي غني امرعو يام دم تمرعو ابلي تمرعو او صي ود خدم تمرعو ينيرو اتا سويتو مسئي حاضره امرعو لي تصليم حاضرو وسيدو إذا أهرو سيرو همزي تاريخ ይሄ ጸበላቸው የአባ ሊባኖስ ጸበል በጣም ትንሽ ጉርጓድ ውስጥ ነው ያለውና አሁን ብዙ ሰው ቢመጣ ምንድነው የሚደረገው ብዙ ሰው ማስተናገድ አይችልም አዲህ ሀይ ሀልቂ አልቅም መሉ አልፈስም ይፈሲ መሉ ኢለ ይፈሲ አዲህ ሀለ ይውዳ ዋላ ሁሉ ይምጻ መሊ አለ ይትፈሲ ካብዚአ መጀመሪያ አፍቲ አለ ነራ የጎርፍ ተቃራሪባ ታዴራ በቆልዕትና ዳግነና ያፍታው بهمتاو لبل خيط دحنا عفتو ولا مهري أمري مكائل تفلطوا وياكم نيرا وقرقوار قادحها يتخطي ملي على يتفسي لذلك أوت يا أسي أقرف زيوها برشرشرو أبزي أمس يا زي على قادحها يتخطي ملي على يتفسي ولا هذي يمسع ملو تقرأ يمسع ولا ملو أم حرا يمسع يتوب يمسع يتخالك يعبسو قال شراو يفس يا فسايله أيو دايله ሞልቶም አይፈስም ተቀርቶም ማያልቅም ስለዚህ ይሄ ያባታችን ያባ ሳሙኤል ቃል ኪዳን ነው አባ ሊባኖስ ቃል ኪዳን ነው አባ ሊባኖስ ቃል ኪዳን መልካም እሺ አባታችን እንግዲህ የጻድቁ በረከት ለሁላችንም ይድረሰን በሀገር ውስጥም ከሀገር ውጭም የሚገኙ ኦርቶዶክሳውያን የሚችሉትን ነገር ይሳተፋሉ የቤተክርስቲያኑን አካውንት ተቀብለን በዚህ ቪዲዮ ላይ እናስቀምጥላችኋለን የጀመራችሁት ስራ ተጣናቆ እንድናይ ጻድቁ አባታችን አባ ሊባኖስ ያው እኛንም እናንተንም በህይወት ጠብቀው ለፍጻሜው እንዲያደርሱን እናንተም በጸሎት አስቡን ያው ሁሉም ሰው 5-10 የሚችለውን አስተዋጽኦ እንዲያደርግ ይሄ መልእክት ለብዙ ሰው ይደርሳል አባታችን የሚጨምሩት ነገር አለ
ምን መሰለ አሁን እዚህ አባ ሊባኖስ የመጡት ከ30 እዚህ የተቀመጡት 33 ዓመት ነው የተቀመጡት ማለት ነው። ሆኖም ግን እዚህ ቦታ ከተቀመጡ ሁሉ የበረከቱና ሃይማኖቱ ከዛ ይሄድ በጣም ጥሩ ነው። ሆኖም በዚህ የመጣና ሁሉ በአጠቃላይ በሽታ ያዘውና በጎ ሁሉ የተያዘ ለጊዜው ነው እንትን የሚለው በቃ ተሸክሞ የመጣው ሰው እዚህ ቦታ በነገ በ3 በ4 ራሱ ነው የሚሄደው በቃ በጣም ለጊዜው ነው የሚድነው ማለት አባሊ ለጊዜው ወዲያው ነው የሚድነው። እንደዛ ነው ለጊዜው በቃ ተሸክሞ ሰው ይመጣልና 5-6 ሰው ተሸክሞ ይመጣል ከ2 ቀን አይቆይም። ሃይማኖቱ ሌላ ነው ነው። ሆኖም ግን እዚህ ያለው ማነው ባለማኪናዎች እዚህ ያለ ሀብታም እዚህ ቤተክርስቲያን እንትን የተሰራው በሱ ጋር ነው 8 ማኪና 7 ማኪና እየላከ ነው እንደዚህ እዚህ የደረሰው ማለት። አሁን ግን የህዝቡ የለውም ትንሽ ነው ብዙ አይደለም ትንሽ ነው በጣም ያነሰ ነው ህዝቡ። ሆኖም ግን እዚህ አሁን ቆይተን ያለን ለመስራቱ የቆየ ነው ገንዘብ ስለተጨረሰ ነው በቃ ጨርሰናል በቃ ዝም ነው ያለው ነው። አሁን ካህናት ዲያቆናት አሉ አገልጋዮች አሉ ብዙ አሉ አሉ ቄሶች አሉ ዲያቆኖች አሉ። እዚህ ነው አገልግሎት አይቋረጥም ሌሊትና ሁሉ ታቦቱ ይሄኛው ቤተክርስቲያን የተሰርቶ እስከሚያልቅ ሌላ ጋር ተደርቦ ነው ያለው። እዛ ነው ያለው እዚህ ቅርብ ነው እዚህ ነው አንድ ነው እና ያው አማርኛው ያለው ነውና እሺ በጣም እያመሰገንን እሺ እናመሰግናለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ አባቶቻችን የገለጹትን ነገር በደንብ ሰምታችሁታል። እዚሁም አጋጣሚ የጻድቁ አባታችን የአባ ሊባኖስ በረከት እንዲደርሳችሁ ከታች የቤተክርስቲያኑን አካውንት በቪዲዮ ላይ እናስቀምጥላችኋለን። አቅማቸው የፈቀደውን 5 10 አነሰ በዛ ሳትሉ ለገጠሪቷ ቤተክርስቲያን ይታወቃል። ያው የትግራይ አካባቢ ኮሮና በሽታ በጦርነት ከ2011 ዓመተ ምህረት ጀምሮ በተለያዩ መንፈሳዊ ጉዞዎች እንኳን አክሱምን ምክንያት በማድረግ የምንጓዝባቸውን ገዳማቶች አቋርጠናል። ስለዚህ ይሄም ደግሞ ምክንያቱ ስለሚታወቅ ቤተክርስቲያንና ገዳማት አድባራት ችግር ላይ ነው ያሉት። የምትችሉትን ይሄ እኛ የሄርንበት የደረስንበት ቦታ ስለሆነ ነው። ከዚህ የባሰም ደግሞ ይኖራል እና ግን አቅማቸው የፈቀደውን ባያችሁት ከሌላም ከምታደርጉት ላይ በማካፈል ለገጠሪቷ ቤተክርስቲያን እንድረስላት ለማለት እወዳለሁ። የጻድቁ አባታችን የአባ ሊባኖስ በረከታቸው ይድረሳችሁ። አቅማቸው የፈቀደውን ነገር ሁሉ በማድረግ የገጠሪቷን ቤተክርስቲያን እንድትረዱ በጻድቁ ስም መጠየቅ እፈልጋለሁ። ስለነበረን ጊዜና ቆይታ እጅግ አድርጌ ሁላችሁንም አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም ሁኑ።